አዎ እውነት ነው። በጣም ጀግና ጠንካራ የሆኑ ከአለት የጠነከሩ እናቶች አሉ። የአባትንም ቦታ ተክተው የእናትንም ፍቅር የአባትንም ፍቅር ሰጥተው የሚያሳድጉ በጣም ጠንካራ እናቶች አሉ። በልጆቻቸው የሚከበሩ ልጆቹም ደግሞ በእናቶቻቸው የሚከበሩ በጣም ምርጥ ልጆችም ወላጆችም አሉ። አሁን ላይ ያለነው ነገር የተቃራኒ እየሆነ ያለው ሰው ልጅ ከወለደ ወይም ደግሞ የራሱ የሆነ ላይፍ ሲኖረው ነገሮች ይስተካከላሉ፣ ነገሮች ይቀየራሉ ሲባል ነው ብዙዎቻችን የምናውቀው። አብዛኞቻችንም እንደውም በትዳር ህይወት ላይ ልጅ ሲመጣ የተስተካከለ ነገር ይመጣል ተብሎ ነው አብዛኛውን ጊዜ የሚታሰበው። ግን እንደዛ አይደለም እየሆነ ያለው። በተለይ አሁን በሩታና ባብርሽ ላይ ያየን ያለነው ነገር ከዛ ያፈነገጠ ነው። ያው ልጅነቱም እንዳለ ሆኖ አንዳንዴ ልጅነቱም እኮ የሆነ ቦታ ላይ ይቀየራል። ሁልጊዜ ትላንትና እንደነበርን ትላንትና በነበርንበት ቦታ ላይ አንገኝም አይደለም። ለምሳሌ መልካም ዩቲዩብን ሁላችሁም እናውቃታለን አይደለም። በልጄ ተከበርኩ ነው ያለችው። በልጄ ተከበርኩ፣ ብቻዬን ቢሆን ኖሮ ትረግጡኝ ነበረ። ከዚህ ፊት ሶሻል ሚዲያ ላይ ልጇን ፖስት አርጋ ነበር። ማለት አጠር ያለች ነገር ነች፣ ግን የታየችው ረዥም ቢሆን ግን ልጇን ፖስት አድርገው ነበረ ከእሷ ጋር ቪዲዮ ይሰራችና ልጅሽን ሶሻል ሚዲያ ላይ ባታወጩ በሚለው የተነሳ ነው ብቻዬን ብሆን ትረግጡኛላችሁ፣ ግን በልጅ ያከበራችሁኝ። ሙስሊሞችም ክርስቲያኖችም በየእምነታችሁ ያላችሁ ልጅሽን ያሳድግልሽ፣ ልጅሽን ያሳድግልሽ። በቃ እንዴት ነው የሰው ልጅ በልጁ እንደሚከበር። በተለይ ደግሞ በአረቡ ሀገር ያላችሁ ወንድሞቼ ቀላገራችሁ በቅታችሁ በልጅ ተከበሩ ነው ያላችሁ። አያችሁ አይደለ? ልጅ ክብር ነው። ልጅ ያስከብራል። ልጅ ሞገስ ነው። ልጅ ዝና ነው። አንዳንድ ሰው ደግሞ ልክ እንደ አብርሃም ያለ አይነት ሰው ደግሞ ልጁንና ሚስቱን ትቶ ከሌላ ሴት ጋር ሸሸ ገዳይ ይላል። እኔ ግን እንዴት ቢያስችለው እንደሆነ በጣም ነው ግራ የሚገባኝ። እውነት እንዴት ቢያስችለው ነው? ጓደኞች እንዴት ቢያስችላቸው ነው ቢያንስ እንዲታረቁ? በነገራችን ላይ ትላንትም እንዳልኳችሁ አብዛኛውን እየተወራ ያለው እንግዲህ ድራማ እንደሆነ ተመካክረው እንደሆነ እየሰሩ ያሉት ነው እየተባለ ያለው። ግን ደግሞ እንዴት በዚህ መጠን በዚህ ደረጃ? እንግዲህ እኔ እስከማውቀው ድረስ የአቤል ያክስት ልጅ እንደሆነች ነው ሄርሜላ ማውቀው ማለት ነው። አሁን ደግሞ የሚወጡ መረጃዎች ደግሞ ከአብርሃም ጋር ዝምድና አላቸው። እንዴት ነው አንድ ሰው ከዘመዱ ጋር እንዴት ነገሮችን ሊያደርግ የሚችለው? በታሪክ አያደርግም። አንዳንዴ ከእውነት የራቀ ነገሮችም ስንሰማ ደግሞ የሆነ ትንሽ ከባድ ነው። ለምሳሌ ፍቅር ዩቲዩብ ላይ ማየት ትችላላችሁ። በጣም ጀግና ጎበዝ፣ በጣም በልጅነቷ ብዙ ነገሮች እየተፈተነች፣ አብዛኞቻችን እንደውም የልጇን አባት ለምን እንዲህ አደረገ ለምን ምናምን ብለን የሆነ አብዛኞቻችን ነቀፌታ እንላለን። በተለይ በኮመንት ላይም ደግሞ ሄደው እሷ ቤት ብዙ የሚናገሩት ነገር አሉ። ግን አባትነቱን ሊካድ አይቻልም። በቃ ማለት አባት ነው። የአባትነት ስሙን ሊፋቅ አይቻልም። የአባትነትን ማዕረግና የአባትነትን ደንብ ስርዓት ባያከናውን ፍቅርን ባይሰጥ ግን አባትነቱን አይካድም። ልክ አሁን አብርሃም የልጁ አባት ስሙ መፋቅ አይችልም። ለምን? አባቱ ነው። የሩታ የልጁ አባት እስከሆነ ድረስ ስሙን ልትፍቁት አትችሉ። ገብቷችኋል? በጣም ብዙ እናቶች አሉ ጀግና የሆኑ በጣም ጠንካራ የሆኑ ለካ እንደዚህ ማይን ሴት አለች እንዴ የምትሏቸው ብዙዎች አሉና ዛሬ እንግዲህ የሩታ ወንድም ተበየው ያው ወንድም እንዳልሆነ ሁላችን አብዛኞቻችን እናውቃለን። ወይ የሰፈር ልጅ ወይ ጎረቤት ወይ የሆነ የቅርብ ዝምድና ነው እንጂ የሚኖራቸው ወንድም እንዳልሆነ ሁላችንም እናውቃለን። እንግዲህ ኩሪፍቱ ድረስ ሄዶ እንግዲህ ለምን ደስ ታደርጋላችሁ ብሎ እንግዲህ እንደገና ጸቡ ተነስቷል። እንደገና ሌላ ርዕስ ድራማው ተጀምሯል። እንግዲህ ይሄ ነገር የት ነው ማለት መዳረሻው የት ነው? አሁን እኮ መዳረሻው ነው ላናቅ የቻል ነው። ገብቷቸዋል። አሁን ላይ ሌላ ነገር ደግሞ እየተፈጠረ አሁን ወንድም ከዚህ በፊትም ወንድም ተብዮቹ ወይም ደግሞ ቤተሰብ ወይም እነዚህ የቅርብ ሰዎች የምንላቸው በመሀል ገብተው ብዙ የተፈጠሩ ነገሮች አሉ። ነገሮች በጣም እንዲከሩ ነገሮች ውስብስብ እንዲሉ ሄርሜላ ከመምጣቷ በፊት ራሱ የምታስታውሱ ከሆነ እነሱ ናቸው ልጅ አለ ብለው ልጁን ይዘው መጥተው
ዲኤንኤን ብቻ ያልተባለ ያልተፈጠረ ነገር የለም። ገብቷቸዋል። ከዛ በኋላ ላይ ነው አብርሃም እንደ በቀል አድርጎ ሄርሜላም ስትቀርበው ሄርሜላ ጥሩ ነገርን ጥሩ ፊት ስታሳየው በቃ አሁን በቀልም ጭምር ነው አብርሃም እያሳያለሁ። ለምን ሩታ ከነዚህ ልጆች ጋር እያደረገች የነበረችው ነገር አላስደሰተውም። ለምን እንዴት እኔን እያወቅሽኝ በደንብ ጠቀሽ እያወቅሽ ልጅ እንደሌለኝ እያወቅሽ እንዴት ይሄን ነገር ታደርገልሽ የሚልን በውስጡ ይሄ ነገር አለ። ገብቷቸዋል። ስለዚህ አሁን ላይ እያደረገ ያለው አብርሽም በቀል ነው። በቃ ይሄ በቀል ነው። በቀል ደግሞ እልህ ነው። እልህ ደግሞ የማይሆን የማንወጣበት ውስጥ ወጥመድ ውስጥ ነው የሚከተን። ገብቷቸዋል አይደለም? ስለዚህ ዛሬ ላይ እንግዲህ እዛ ሄዶ አዋራ አንስቷል። ለምን እንደዚህ ይሆናል? እንግዲህ ይሄ ነገር ከሄርሜላ ጋር እንኳን ነገሮች ከተፈጠሩ በጣም ሰነባብተዋል። በጣም ከጠነካከሩ እስከ ዛሬ አልነበሩ ነበር። ዛሬ ላይ መጥተዋል። ገብቷቸዋል። ዛሬ ደግሞ እንደ አዲስ ሌላ ርዕስ ፈጥረዋል። እንደገና ደግሞ አሁን የሩታ የልጇ ክርስትና ነው። ይህ 2 ቀን 3 ቀን በይሰሙ ብቻ የልጇ ክርስትና ነው። ታዲያ ይሄ ነገር ወዴት እየሄደ ነው? አብርሃምም ይቅርታ ብሎ እግሯ ላይ ወድቆ ነገሮች ማስተካከል በሚገባው ሰዓት ነገሮችን ጭራሽ ወደማይሆን ነገር ውስጥ ጭራሽ ወደማይመለስ ነገር ውስጥ ነው እየከተተ ያለውና ያው ሩታም እንግዲህ በህግ የያዘችው የራሷ ጉዳይ ቢኖርም ግን አንዳንድ ጊዜ ያው አራስ ስትሆኑ ከቤት ላትወጡ ትችላላችሁ፣ እንደፈለጋችሁ ልትወጡ ላትገቡ ትችላላችሁ። ያም ነገር ስለያዛት ነው። ገብቷችኋል? እሷም ብላለች እኔም አሳይክ ነበረ የያዘ ይዞኝ ነው እንጂ አንተ እንደዚህ ተጫወትብኝ ነበር። ለምን ያው ትንሽ በቤተሰቦቿ ግቢ እየተፈጠሩ ያሉት ነገሮች ደስ አላላትም። ለምን አንደኛ ቤተሰቦቿ በተከበሩበት ግቢ ይሄ ሆይታው ጫጫታው ለሷ ሰላም አልሰጣትም። ያው ትናንት እንዳልኳችሁ የራሷ ቤት እንዳላት የራሷ አጋዥ እንዳላት አጋዧን ቁጭ ብላ እንደምትጠብቃት እሷን በስትነግረኝ ነበረችው ማለት ነውና ቤተሰብም ደግሞ ከኛ ምን ጎሎሽ ነው ወደዛ ልትሄጂ ይቻልሽ ሜዱን ትሄጃሽ ግን ተረጋጊ ገና ነሽ ቢያንስ ልጁ ክርስትና መነሳት አለበት አንቺም መጠንከር አለብሽ ብለው እናትየውም ተቆጥቷል። ጋሽዬም እንግዲህ ሰሞኑን ያው ሁላችንም እንዳየነው ሩታ ነበር የተቆጡት። ግን ሩታን አልነበረ መቆጣት የነበረባቸው የገዛ ልጃቸውን አብርሃምን ነው። ለምን ብዙዎቻችን እንግዲህ እንዴት ቤተሰብ አይስታርቅም እያለ አብዛኞቻችን የምንሰጠው ለራሳችን ጥያቄ አለ። ግን አንድ እውነት ያለው እነሱ ጋር ነው። ይሄ ነገር እውነት ድራማ ነው፣ እውነት ይሄ ነገር ትክክለኛ ነገር ነው የሚለው እነሱ ጋር ነው ያለው። ግን እውነት ይሄ ነገር ድራማ ሆኖ ከተገኘ ለኦዲየንስ ወይም ለተመልካች ያላቸው ክብር በጣም የወረደ ነው ማለት ነው። ለምን እነሱ በሌላ ስራ ቢመጡም ማለት በሌላ ስራ በቃ አይደል ኖርማል የቀን ላይፋቸውን ያላቸው ነገር ራሱ ሼር ቢያደርጉ በሰው ዘንድ ሩታም ብትሆን በጣም ተወዳጅ ናት። እሱም ቢሆን በጣም መልካም ተወዳጅ ሰው ነው። ያው የሚሰራው ስራ ላይ ነው እንጂ ኦዲየንስን እየረበሸን እና ከኦዲየንስ ጋር ፉክክር እያያዝ ያለው ለምን በሚሰጠው ኮመንት ልክ እሱ መልስ ይሰጣል። መልስ ስላችሁ በተግባር ያሳያል። እንግዲህ ትናንትና እንዳያችሁም በጣም ትንሽ ከወትሮው ለየት ያለ ነበር ስሜት። ልክ ጠጥቶ እንደሰከረ አይነት ነገር ዛሬ ፈቅጄልሻለሁ የፈለግሽው ማድረግ ትችያለሽ ሌላ ነገር። ስለዚህ መጨረሻው ምን እንደሆነ እንደኔ ናፈቃችሁ ትኖራላችሁ አላችሁም። ግን ይሄ ነገር የት ድረስ ነው የሚደርሰው? መዳረሻው የት ነው? እውነት ይሄ ነገር ድራማ ነው ወይስ እውነት ይሄ ነገር እውነት ነው የሚለው ሁላችንም ነን እንግዲህ የምንጓጓው። ቤተሰብ ሰብስክራይብ ያደረጋችሁ ቻናሌን ተቀላቀሉ። አዳዲስ መረጃዎችን ደግሞ ወደ እናንተ ይዤላችሁ እስከምመጣ ሰላማችሁ ይብዛ።